ሀቢባ ቀጣይ ጣፋንታሽ ምንድነው? አድሰንስሽ ከተዘጋ ዩቲዩብ ታቆሚያለሽ ወይስ ሌላ ትከፍቻለሽ የሚሉ ጥያቄዎች በጣም በስተዋሉ። እኔ ደግሞ ተስፋ እንድትቆርጡ ምናምን አይደለም የነገርኳችሁ ሚስጥር። አንድ ሰው የሆነ ነገር ሀፕን ሲያደርግበት ቶሎ ብሎ ሼር የሚያደርግ ሰው አይመቸኝም። ነገር ግን ከኔ ድካም ከኔ ስህተት እናንተ የሆነ ነገር ተምራችሁ ታቆማላችሁ። በቴሌግራም እኔ የሰራሁትን ስህተት እንዳትሰሩ፣ እንዳትደማመሩ፣ ኮሜንት ላይ ደምረኝ እንዳትባባሉ ነው ሼር አደረኩላችሁ እንጂ እኔ ሀቢባ በጣም ጠንካራና ሺ ጊዜ ቢበላሽብኝ ሺ ጊዜ መሞክር በአንድ ነገር ተስፋ ቆርጬ የማልተው ሰው ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀቢባ ቲዩብ ተከታታዮች አንድ ሰው ምን ብሎኛል? 2 ደቂቃ ካወራሽ በኋላ ሰላም አለይኩም አይከብድም ብሎኛል። ሲስተሙ ነው። እኔ ከሰላምታ ብጀምር ሐሳቤን ስለማታውቁት ቶሎ ብላችሁ ስክሮል ታረጉታላችሁ። ይህ ደግሞ የኔ ህግ አይደለም። ብዙ ኡስታዞች ራሱ ርዕሷን ቀንጨብ አድርገው ያሰሙና ከዛ በኋላ ነው ወደ ጉዳያቸው የሚገቡት ሰላምታቸው የሚቀጥሉት። እና ለዛ ነው እኔ ደግሞ አሁን አንድ ነገር ልላችሁ ምፈልገው ይሄ ቻናል እንደዚህ ከሆነብኝ እኔ ሌላ ቻናል ከፍቼ ስራ መስራት አቆማለሁ ወይ ደግሞ ከነጠፋለሁ ምናምን አይደለም። እኔ በነገራችን ላይ ወደዚህ ኮንተንት ራሱ የገባሁት ወደ ኤዲቲንጉ ለእናንተ አንዳንድ ነገሮችን ያወቅኳቸው ማሳወቅ ምናምን የገባሁት ያለ ፊልዴ ነው። በተፈጥሮም ግልጽ ነኝ፣ መናገርም ስለምወድ ከተናገርኩም ደግሞ ብቻ ፓወርፉል ምናምን ነገር አላህ ሲሰጣችሁ ነው። አልহামዱሊላህ ረብል ዓለሚን በተፈጥሮ በኤክስፒሪየንስ ምናምን ያዳበርኳቸው ነገሮች ወደ እናንተ ሼር ማድረግ ነበር ቻናል አከፋፈቴ በፊት ራሱ። በኤዲቲንግም ብዙ ፐርፌክት አልነበርኩም፣ ብዙ ነገር ይቀረኛል። ከዛ ለምን እኔ ማቃቸው ነገሮች ለተመልካቾች ሼር አላደርግም ምናምን ብዬ ብዙዎች ደግሞ በኮሜንት እየመጡ እንዴ ማረግ አልችልም እንደዚህ ማረግ አልችልም ሲሉኝ ነው እኔ ወደ ኤዲቲንግ ምናምን ነገር የገባሁት እንጂ ፊልድ አይደለም። እና አንድ ልነግራችሁ የምፈልገው ነገር እኔ ይሄ ቻናል ሰራም አልሰራም ቻናሉ ዩቲዩብ ራሱ ካልዘጋብኝ ለናንተ በዚህ ቻናል ተከፈለኝም አልተከፈለኝም ማቃቸው ነገሮች መጠይቁኝን ነገሮች ሼር ማድረጌን አላቆም። እንድታቆልኝ የምፈልገው ነገር ቻናሉ ተስተካከለ አልহামዱሊላህ ብዙ የለፋውበት የደከምኩበት ምናምን ስለነበር ቢስተካከል በጣም ደስ ይለኛል፣ እሰየው ነበር። ካልሆነም ግን እኔ ለራሴ ጥቅም ብቻ ሳይሆን ብዙ እህቶቼ መጥቀም ወንድሞቼ መጥቀም ማያውቁትን ነገር ማሳወቅ ማቃትን ነገር አላቆምም፣ ባይከፍለኝም ማለት ነው። ከናንተ ደግሞ ማገኘው ፍቅር አለ። እኔ ደግሞ ለራሴ የሚጠቅመኝን እመጣበታለሁ ያልኩትን ኮንተንት ስታገኙኝ በዛ ሰፖርት አድርጉኝ፣ ቪዲዮዎችን ታዩልኛላችሁ። እኔ ደግሞ ባይከፍለኝም ለናንተ የሚጠቅመውን ቪዲዮ እሰራላችኋለሁ። ስለ ዩቲዩብ እዚኛው ቻናሌ ላይ ባይከፍለኝ ራሱ ሁሌ እሰራላችኋለሁ። በቃ በመሃል እናንተ የምትፈልጉትን ነገር በኮሜንት ብትጽፉልኝ እኔ በዚህኛው ቻናሌ እሰራላችኋለሁ። እኔ ደግሞ በራሴ ኮንተንት ብዙ ጊዜ የሆነ ከህይወት ያካበትኩት ልምድ አለ ለሰዎች ይጠቅማቸዋል ብዬ ሼር ማድረጋቸው ነገሮች በብዙ ሰዎች ዘንድ ተቀባይነት ያገኙ ብዙ አይነት ንግግሮች ነገሮች ስላሉ እነሱን በዛኛው ቻናሌ ይዤ እመጣለሁ። ቻናሉን ማላስተዋወቃችሁ መጀመሪያም የዚህ ቻናሌ ችግር በጣም ብዙ ሺህ ሰዎች ወደ ቻናልሽ በአንድ ቀን ሰርች አድርገው ገብተዋል ይላል። በጣም ብዙ ሺህ ሰዎች አንድ ቀን በአንድ ቪዲዮ 3000 ምናምን ፎሎ በአንድ ቀን አግኝቻለሁ፣ ሰብስክራይበር ማለት ነው። እሱንም ሰርች አድርገውኝ ቲክቶክ ለትንሽ አስተዋወቅኩኝ፣ ፌስቡክ ላይ አስተዋወቅኩኝ፣ ሰርች አድርገው ገብቷል። እኔ ደግሞ አልহামዱሊላህ አንድ ነገር ብቻ አይደለም ሰራው። ይሄኛው ሀፕን ቢያረግ ፌስቡክ ሰራለሁ፣ ቲክቶክ ሰራለሁ። ይሄኛው ቢበላሽ ሌላ ከፍታለሁ። ገባችሁ አይደል? እኔ ከሶሻል ሚዲያ አልጠፋም። በቻንስ ደግሞ አምናለሁ። ይህ ቻናል አመት አስለፍቶኛል አይደል? አመት ተከፍቷል። ከተከፈተ አመት ነው። ይስራም አይስራም በ3 ወር በ4 ወር ደግሞ ቻንሴ ከበረገደ በ3 ወር በ4 ወር ከዚህ በላይ ፎሎ እንደማገኝ ከዚህ በላይ ሰብስክራይብ እንደማገኝ አምናለሁ። በቻንስ አምናለሁ። ስለዚህ አላህ የቀደረው ነው የሆነው። ቢስተካከልልኝ ደስ ይለኛል። ካልተስተካከለም ምንም ማድረግ አይቻልም። ሌላ ቻናል ከፍቻለሁ። እንደውም አሻሽዬ ተሻሽዬ ኤዲቲንጉም ላይ በጣም ፐርፌክት ሆኜ የራሴን ታለንት ደግሞ ለሰዎች ዘንድ ማቅረብ ፈልጋለሁ። በሱ እመጣለሁ አላህ ከፈቀደ። በሱ ነው ያሰብኩት። እናንተ ምንም አታስቡ፣ ተስፋ እንድትቆርጡም አይደለም የነገርኳችሁ፣ ከስተታችሁ እንድትማሩና ብዙዎችን ኮሜንት እያየው ነበር። አንቺ እንደዚህ ሆነብሽ በእኛ በቃኛ እናቆም፣ ምንም ተስፋ የለንም፣ ባንቺ የተበላሸው አይደለም። እኔ ብዙ ነገሮች ግማሽ ደርሼ ነው ያወቅኩት። በጣም ብዙ ነገሮችን ግማሽ ደርሼ ነው ጀማሪም እንደመሆኔ በጣም ብዙ ነገሮችን አበላሽቻለሁ። መጀመሪያ ላይ ቪዲዮ ዲሊት ታረጋለሁ፣ ኒች ቀያይራለሁ፣ ካታጎሪ 10 ወጥ አርጋለሁ። አሁን ግን ባንድ ወጥ በመጣ እንደው አላህ ለኔ ለወደፊት የተሻለ ነገር ሊሆን ይችላል። የተሻለ ቻናል ሊሰጠኝ አስቦ ሊሆን ይችላል። በአንድ ወጥ
በጣም በራሴ በቃ ራሴን በሚመስል መልኩ እንደነገርኳችሁ ከብዙ አይነት ልምድ የተወጣጡ ነገሮችን ሰርቼ ለማቅረብ እሞክራለሁ። እንግዲህ 8000 ሳይገባ ሰዓት ይሙላልኝ አይሙላልኝ አላቅም። እናንተ ግን ባገኛችሁኝ አጋጣሚ ስክሮል ስታረጉ ምናልባት ዩቲዩብ ቫይራል ካወጣልኝ ባገኛችሁኝ አጋጣሚ በዛ ቻናል ቪዲዮውን አይታችሁ ሰብስክራይብ አድርጉኝ። እዚህ ጋር ሪኮመንድ ማላደርጋችሁ ምናልባት ያልተገባ ክሊክ ምናምን ብሎ አሁንም እንዳይከሰኝ ወይ እንደማ ቻናል እንዳይዘጋብኝ ብዬ ነው። ለአላህ ብዬ ወዳችኋለሁ። መስራቴን ደግሞ አላቁም። ስጋት አይግባችሁ። እኔ ለእናንተ ይጠቅማል ያልኩትን ቪዲዮ በሙሉ በኮሜንትም ብትጠይቁኝ በምንም ብትጠይቁኝ በዚህኛው ቻናል እሰራላችኋለሁ። አላህ ደግሞ እኔም በሌላ ይካሰኝ። በሱ ሁሌም ማምናለሁ። እኔ ዳይሬክት ባንድ ነገር ባልቀበልም በሌላ በእጅ አዙር ስለሚከሰኝ እሱን አምናለሁ። ሶ ምንም ስጋት አይግባችሁ። ቪዲዮ ማጠር ማድረገው ያው አይጠቅመኝም በማለት ነው። እንግዲህ አላህ በዛኛው ቻናል እስከምንገናኝ አላህ ደግሞ ያገጣጥመን ቫይራል ያውጣልኝ ብዬ ዱአ አደርጋለሁ። እናንተም ዱአ አድርጉልኝ። ምንም እኔ ሀቢባ እንደዚህ እጅ ምሰጥ ሰው አይደለሁኝም። እጅ አልሰጥም። ብዙ ጊዜ ብዙ ነገር ይበላሽብኛል። ነገር ግን እጅ አልሰጥም። ምክንያቱም ዝም ከማለት ምንም የሚገኝ ነገር ስለሌለ መንፋቀቅ ነው፣ መሞከር ነው። በሱ አምናለሁ። አመሰግናለሁ።